ጤና ይስጥልን እንዴት አላችሁ ቤተሰቦች? ሀሳቦችን አጋራለሁኝ። እንግዲህ ቀደም ሲል በተወሰነ መጠን አንዳንድ ሀሳቦችን ለማጋራት ሞክሬ ነበረ። በነገራችን ላይ በጣም በተደጋጋሚ ለምታነሱት ጥያቄ፣ በተደጋጋሚ ለምትሉት ምንም አይነት ቢያዝድ የሆነ ሀሳብ እዚህ ላይ አናጋራም፣ ልናጋራም አንችልም። ምክንያቱም በብዙ መንገድ ትክክለኛ መረጃ ማጋራት አስገዳጅ የሆነ ዓለም ነው። ምክንያቱም ዛሬ ትክክል ያልሆነ ነገር የተናገረ ሰው ነገ ተከታዩን የሚያጣበት እድልም ስላለ እናንተም በራሳችሁ መንገድ የራሳችሁን አቋም ስለምትወስዱ ማለት ነው። ከዛ ውጭ ደግሞ እናንተም እኔም ፕሮሚስ አለብን አደለ? በትክክል ትክክለኛውን ሀሳብ ማጋራት፣ ትክክለኛውን ጥያቄ ደግሞ እናንተም መጠየቅ ነው እና ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን የገቡበት የዓለም ፖለቲካ ወይም ደግሞ ጦሱን መቋጨት እንዳልቻሉ እየተነገረ ነው። ምክንያቱም በሆርሙዝ ሰርጥ አካባቢ ያለው የጥቃት መጠን እየሰፋ ሄዷል። ከዛ ውጭ ደግሞ ሳውዲ አረቢያ በቀይ ባህር ፖለቲካ ላይ እንግዲህ እጇን አጣጥፋ እንድትቀመጥ የሚያስገድዱ አንዳንድ ፈታኝ ጊዜያት ላይ መሆኗን የሚጠቁሙ ነገሮችን እየተመለከትን ነው። ምክንያቱም የሳውዲ አረቢያ መንግስት አንዳንድ ጉዳዮቹ ላይ ከተመለከታችሁት አሁን በዓለም ፖለቲካ ላይ ራሱን ጫና ለመፍጠር የራሱን ኃይል እንደዚሁም ደግሞ በራሱ መንገድ የመቆም ሂደት ውስጥ ያለ ነው ተብሎ የሚወሰድ ነው። ግን በብዙ መንገዶች ደግሞ ስትመለከቱት አሁን ባለው የዓለም የፖለቲካ ስርዓት፣ አሁን ባለው የቅርብ የፖለቲካ አረማመዶች እና በብዙ ሁኔታዎች ላይ ስትመለከቷቸው ዶናልድ ትራምፕም መፍትሄ ማምጣት ተስኗቸዋል። ስለዚህ ምን አይነት የሂደት ውስጥ ነው ያለ ነው የሚለውን ዓለማችን በጣም በርከት ያሉ ነገሮች አሉባት። ከእንደዚህ ሪሰንት የሆኑ ጥያቄዎችንም ማንሳት እንችላለን እና ከዚህ አንጻር እነ ፕሬዚዳንት ዶናልድ ትራምፕም ቢሆኑ በዓለም የፖለቲካ ስርዓት ላይ ብዙ ችግር ተፈጥሮባቸው ያውቃል። እሱም የብዙ ችግር ወይም ደግሞ የብዙ ችግር ውጤትን በምን መንገድ እንቋጨው የሚለው ላይ አያተኮሩም በሚል ይተቻሉ። ግን አሁን ባለው ሁኔታ ዓለም ላይ ብዙ ለመፍትሄ ያስቸገረ አውድ ነው ያለው ምድራችን ላይ ሰው እሱን ነገር በምን መንገድ ሪከቨር ማድረግ ይቻላል የሚለውም እንደዚሁ አስቸጋሪ ሆኗል። በእርግጥ እነ ፕሬዚዳንት ዶናልድ ትራምፕ አሁን ባሉበት የፖለቲካ ስርዓትና አውድ ብዙ ነገሮቻቸው መስተካከል ያለባቸው እንደሆነ ይነገራቸዋል። ያም ሆኖ አሁን በቀይ ባህር ሁቲዎች እየተሳቡ መጥተዋል። ሁቲዎች እየተሳቡን ብቻ ሳይሆን ሁቲዎችን ተከትሎ የተለያዩ ኃይሎች ጫና እየፈጠሩ ይገኛል። ጫና የሚፈጥሩት ደግሞ እንደምታውቁት በኢትዮጵያ መርከቦችም ጭምር እንደሚሆን ሳይታለም የተፈታ ነው። ምክንያቱም በበዓል መንደብ ላይ የሚወሰዱ እርምጃዎች ከዛም ደግሞ ሲሻገር በአንዳንድ የዓለማችን ክፍሎች ሆርሙዝ ላይ የተዘጋው ከዛ ደግሞ በበዓል መንደብ ላይ ያለው ሲዘጋ እንዲህ እያለ ሁሉም ወደ የሰፋ ሲሄድ አንዳንድ ጥያቄዎች ወይም ደግሞ አስቸጋሪ ጊዜያት የመምጣት እድል ስላላቸው ከዛ አንጻር የሚታዩ ብዙ ሀሳቦች አሉና ምንድን ነው የሆነው የሚለውን ማንሳት ያስፈልጋል። ባይዞ ኢራንና እንግዲህ አሜሪካ ግልጽ ውጥረት ውስጥ ከገቡ እንደምታውቁት ጊዜያት ዘመናት አልፏቸዋል። ግን እሱን ዘመናት ያለፈ ጉዳይ መፍትሄ ለማምጣት የሚጥር ኃይልም የለም በሚል ነው ብዙ ሰዎች አሁን ኮምፕሌን እያደረጉ ያሉት፣ ብዙ ሰዎች ጥያቄ እያነሱ የሚገኘው። ምክንያቱም ፕሬዚዳንት ዶናልድ ትራምፕም አጣብቂኝ ውስጥ ገብተዋል። አጣብቂኝ ውስጥ የገቡት ሁለት ነገር ነው ጠቅልል አድርገን ስንወስደው። አንደኛው ኢራን ራሷ ጠንካራ ሆናባቸዋለች። እንደሚፈልጉት ማሸነፍ አልቻሉም። እንደሚፈልጉት ቀለል ባለ መንገድ እንደ ከዚህ በፊት በተለያዩ ሀገራት ላይ አሜሪካ እንዳደረገችው ቀለል ብሏት ጥቃቷን አድርሳ ወይም ደግሞ ገሸሽ ልታደርጋቸው አልፈለገችም፣ አልቻለችም። እሱ አንድ ፈተናቸው ነው። የኤክስተርናል ፓወር በጣም ጠንካራ እየሆነ ሄደባቸው። ከዚያም ውጭ ደግሞ ደጋፊ አገራትም አሁን የሚታዩበት እድል ጠፍቷል። ስለዚህ ከሱ አንጻር ፕሬዚዳንት ዶናልድ ትራምፕ ጥያቄያቸው ብዙም የተመለሰ አይመስልም። አስቦበት የገቡት ማሳካት የቻሉ አይመስሉም እና እሱም በብዙ ጥያቄ መንገድ መልክ የሚነሳ ነው። ከዛ ውጭም ደግሞ አንደኛው ይሄ ነው በጣም ውጭ ላይ ያለው። በተለይም ደግሞ የኢራን ጠንከር ብሎ መምጣት በቀላሉ ይሄን ነገር ማሳካት እንዳይችሉ አድርጓቸዋል እና ፕሬዚዳንት ዶናልድ ትራምፕ ነምበር ዋን ችግራቸው ይሄ ነው። ሁለተኛው ደግሞ በሀገር ውስጥ ፖለቲካ ይህን ግጭት የሚፈልግ ኃይል የለም በአሁኑ ሰዓት። ያ ማለት ዴሞክራቶቹ ሁሉም ይቃወሙታል። ሪፐብሊካኖቹም ቢሆኑ አሁን የተቀላቀሉት ይገኛል። አንዳንዶቹ በጣም ተቀላቅለው ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች ልክ እንዳልሆኑና የሀገሪቱን ጦር ዋጋ እያስከፈሉ እንደሆነ የሚያሳዩ
ክሶችን ያቀርባሉ። ለምሳሌ አዳሩን የነበረው የነ ፔተክሰት በእንትን ላይ ተገኝተው መጠየቅ፣ በዚህ በኮንግረሱ በሴኔቱ ተገኝተው መጠየቅ የሚያሳየው ይሄ ነው። እዛ ላይ ሲጠየቁ እንግዲህ በጣም ዱላ ቀረሽ የሚባል አይነት ነገር ነበረ የነበራቸው። ግን በዛም ላይ 37.5 ቢሊዮን የአሜሪካ ዶላር መክሰራቸውን ነው ያስቀመጡት። ይሄ ምንድን ነው የሚያሳየው? በእነዚህ ሁለት ኃይላት መካከል ወይም ደግሞ በእነዚህ በቴህራንና በዋሽንግተን መካከል ያለውን ጦርነት እየጠነከረ መሄድ እና አሸናፊው ከሌ ነው ብሎ እንደ በፊቱ እንደተለመደው ኔም ያለማድረግ እድሎችን የፈጠረ ስለሆነ ብዙ ጥያቄዎች የመነሳት እድል አለው። ስለዚህ ከምን አኳያ ነው ይሄን የተባለው? ከምን አንጻር ነው? ከምን የፖለቲካ አንግልና አቅጣጫ ነው የሚለውን በጣም ብዙ ሰዎችን እያነጋገረ የሚገኝ ፕሬዚዳንት ዶናልድ ትራምፕም ራሳቸው ብዙ እንግዲህ እንዲህ አይነት ነገሮች ግፊቶች ስላሉባቸው እሱን ማስተካከል እንዳለባቸው ይነገራል። እንደምታውቋቸው ፕሬዚዳንት ዶናልድ ትራምፕ ነጋዴ ናቸው፣ ትራንዛክሽናል ናቸው፣ ወይም ደግሞ ከንግድ አንጻር ሀብታቸውን ለማየት ይሞክራሉ። ግን አሁን ደግሞ ይሄን ማሳካት አልቻሉም። ያልቻሉበት ምክንያት በዋነኝነት አመጣጣቸው ነው። ምክንያቱም እንግዲህ አንዱ በሌላው ላይ ደግሞ ወይም ደግሞ አንዱ በሌላው ላይ በሚያሳድረው ፖለቲካዊ ጫና፣ አንዱ በሌላው ላይ በሚያሳድረው የሚሊትሪ ጉልበት ብቻ የሚፈተን የሚጨረስ አይደለም። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ከእንግዲህ በኢራን ላይ ኢራን በሆርሙዝ ሰርጥ አካባቢ ለምትሰነዝረው የትኛውም አይነት ጥቃት እኛ ያገኘነውን ነገር ሁሉ እንመታለን፣ እኛ የማንመታው ነገር የለም፣ ድልድዮች ይመታሉ፣ መሰረተ ልማቶች ይመታሉ በሚል ዛሬም እንደዚሁ በትሩ ሶሻል ሚዲያቸው ላይ ማስጠንቀቂያ ሰጥተዋል። እና ይሄኛው ጉዳይ ወደ ምንድን ነው የሚወስደው? ይሄኛው ጉዳይ ወደ የትኛው አቅጣጫ ነው የሚወስደው ከተባለ እየሰፋ በዓለም ፖለቲካ ላይ ብቻ ሳይሆን እኛ ባለንበት ቀጠናም እዚሁ ቀይ ባህር አካባቢ ላይ ባሉት ነገሮችም ላይ እንደዚሁ ጫና የሚፈጥር ሆኖ ነው የተገኘው እና ብዙ ሰዎች ብዙ ፖለቲከኞች ፕሬዚዳንት ዶናልድ ትራምፕ ምንድን ነው እያደረጉ ያሉት የሚለውን ጥያቄ በጣም በስፋት ለማንሳት ይሞክራሉ። ግን የፕሬዚዳንት ዶናልድ ትራምፕ የቤት ስራም ብቻም አይደለም። አንዳንድ በዓለም ፖለቲካ ላይ ደግሞ መፍትሄ ሊሰጣቸው የሚገባ ብዙ ነገሮች እንዳሉ ይነገራል። ከዛ አንጻር ምንድን ነው ምን አዲስ ነገር አለ ምንድን ነው የተፈጠረው በሚል በጣም በርከት ያለ ሀሳብ ይነሳል። ስለዚህ እንዲህ አይነት ጉዳዮችን በፖለቲካ ፐርፎርማንስ ላይ ብቻ የሚታዩ ስላልሆኑ የማስተካከያ ጉዳይም ይኖራቸዋል። በጣም በተወሰነ መጠን አንዳንዶቹ የሚያስቀምጧቸው ሀሳቦች አሉ። አንዳንዶቹ ደግሞ ልክ ነው አይደለም የሚል ጥያቄም የሚያነሱ አሉ። ሰው በዚህ በምን አካዋና በምን ሁኔታ ነው ይችኛዋን ፖለቲካ ማስቆም የሚቻለው በሚልም ሀሳብ ይነሳል። ግን ሁሉም ነገር ተንቀሳቃሽ ነው። ሁሉም ነገር ትክክለኛ ቦታውን የያዘ አይደለም በዛ አካባቢ እንደምታውቁት እና ከዚህ የአስቸጋሪ ጊዜ ለመውጣት የሚያስችላቸውን የፖለቲካ መሰረት ሁለቱም ኃይሎች ማምጣት እንዳለባቸው ይነገራል። ግን ደግሞ በብዙ አቅጣጫ ለሚነሳው ሀሳብ መፍትሄ ማምጣት የተሳናቸው ራሳቸው ፕሬዚዳንት ዶናልድ ትራምፕ ነው በሚልም እንደዚሁ ጥያቄ ይነሳባቸዋል ማለት ነው። ግን መቼና እንዴት በምን ሁኔታ ይህን ጦርነት ቀሰቀሱት የሚለው እንዳለ ግልጽ ሆኖ ግን እንዴትና በምን ሁኔታ መቼ ያስቆሙታል የሚለው ደግሞ አይሆንም። ምክንያቱም ይሄኛው ጉዳይ በእሳቸው የፖለቲካ ፍላጎት በእሳቸው አቅም ወይም ደግሞ እሳቸው ባሰቡት ልክና እሳቸው በሚፈልጉት ስርዓት ማለፍን ሊያሳይ ይችላል እና ብዙ ጉዳዮችን በጣም ወሰን ባለ መንገድ ትክክለኛ የሆነ የፖለቲካ ስርዓትን መከተል ያስፈልጋቸዋል። ግን እሳቸው እንደዚህም ቢሉም እንግዲህ በሀገሪቱ ያለው ዴሞክራሲ ታውቁታላችሁ እና ማንም ይሆን ማንም ጥያቄ የሚነሳ ከሆነ በጣም ሪኒው የሆነ ጥቃት የመፈጸም አንዱ ሌላው ላይ ከበድ ያለ ጥቃት ከመሰንዘር የተሻገረ ሊሆን እንደሚችል ግልጽ ነው። ምክንያቱም ይሄኛው ትንሽ ውስብስብ ያለ ዓለም ላይ ስላለን ነው እና የሆርሙዝ ሰርጥ ክራይሲስ በጣም ከጊዜ ወደ ጊዜ እየጨመረ በዓለማችን ነዳጅ አሁን ዛሬ 94 ዶላር ደርሷል በበርሜል እንግዲህ አንድ ክሩድ ብረንት ኦይል ነዳጅ ማለት ነው። እና ይሄ ምንድን ነው በጣም አስቸጋሪ ጊዜ ላይ ነች ዓለም ያለችው እና ይሄኛውን ጊዜ በምን አካዋን መፍትሄ እንስጠው የሚለውን አይደለም እነ ፕሬዚዳንት ዶናልድ ትራምፕ እያስቀመጡ የሚገኘው እና በሀገር ውስጥ ፖለቲካም እንደዚሁ ጫና አለባቸው ቀደም ሲል እንደነገርኳችሁ። ከዛ ውጭም ደግሞ
በእስራኤል ፖለቲከኞችም አሁን ባለው ሁኔታ የእስራኤል ፖለቲከኞች በተለይም የጠቅላይ ሚኒስትር ቤንያሚን ኔታንያሁ ደጋፊዎች እና እሳቸው ጋር ወይም በእሳቸው ዙሪያ ያለው በጠቅላላ የእስራኤል ደጋፊዎች እስራኤላውያን በዚህ ጉዳይ ላይ በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች የሚወስዷቸው ወታደራዊ ጉዳዮች፣ አካሄዶች፣ ነገሮች ብዙ የሚዋጡ እንዳልሆኑ ይነገራል። ምክንያቱም ብዙ ይሄ አንዱን ከሌላው ጋር ከስትራቴጂክ ላይ ያለውን አጋርነት ምንም እንኳን መረዳት ብንችልም ግን አሁን ባለው ሁኔታ ኢራንን ማሸነፍ ያልቻልንበትን አጋጣሚዎች ፈጥረናል። ስለዚህ መፍትሄ ያስፈልገናል የሚል ጥያቄም የሚያነሱ ስላለ ነው እና እንግዲህ የጂሲሲ ጂሲሲ ማለት እንግዲህ የገልፍ ሀገራት ወይም ደግሞ የባህረ ሰላጤው ሀገራት ምክር ቤቱ ማለት ነው። ጂሲሲ ይባላሉ። የእነሱ ስቴትመንት መግለጫ እየሰጠ ነው አሁን እና ጂሲሲ ሴክሬታሪ ጀነራል ዋና ጸሐፊው ማለት ነው መግለጫ እየሰጡ ነው። የገልፍ ኮኦፕሬሽን ካውንስል ወይም ጂሲሲ የሚባለው የገልፍ ትብብር ምክር ቤቱ ሀሳቦች ሲያጋሩ በጣም ኢራንን ጥቃት አክሮስ ደ ሪጅን ኢራን ሙሉ በሙሉ ቀጠናውን እየመታች ነው እና እሱ ምንድን ነው የሚለው ላይ ትኩረት ማድረግ ፈልገዋል። ስለዚህ የጂሲሲው እንግዲህ በዚህ ልክ ወይም ደግሞ ዋና ጸሐፊው በዚህ ልክ ሀሳባቸውን ሲያጋሩ በጣም የተወሰኑ ነጥቦችን ልነግራችሁ ፈልጋለሁ እና በየትኛውም አጋጣሚ በተለይም ደግሞ በዚህ በማሪታይም ማሪታይም የውሃ ላይ እንግዲህ እንቅስቃሴዎች ማለት የትራንስፖርቱ ማለት ነው የባህር ትራንስፖርቱን ወይም በባህር ላይ የሚደረግ እንቅስቃሴ መተላለፊያዎቹ የግሎባል ኢነርጂ ሴኩሪቲ ጉዳዮችን የሚያንጸባርቁ ናቸው፣ ሪፍሌክት የሚያደርጉ ናቸው በሚል ሀሳብ አንስተዋል። እንግዲህ ኤኒ አግሬሽን ኦን ማሪታይም ፓሴጅስ ሪፍሌክት ኦን ግሎባል ኤነርጂ ሴኩሪቲ የሚል ሀሳብ አለ። ወይም ደግሞ በዚህ በማሪታይም እንቅስቃሴዎች ላይ የሚደረጉ ጥቃቶች በችግሩ በግሎባል የኢነርጂ ደህንነት ላይ እየታየ ነው የሚል ሀሳብ ነው ያነሱት ማለት ነው ዋና ጸሐፊው። ኢራን እንግዲህ በጂሲሲ ካንትሪ ማለትም በገልፍ ትብብር ምክር ቤት አገራት ላይ የምትሰነዝረውን ጥቃት አጠናክራ መቀጠሏን አሁንም መረጃው ያጋራል። እዛው ላይ ያስቀመጡት ሀሳብ ይጠቁማል። የጂሲሲ ሀገራት ደግሞ ምን ማድረግ አለባቸው የሚል አቋም በትክክል ሊቀመጥ ይችላል። ስለዚህ አዘር ስቴትስ ኢን ቫዮሌሽን ኦፍ ፕሪንሲፕል ኦፍ ኢንተርናሽናል ሎው የሚል ሀሳብም ነው ያጋሩት። እንግዲህ የዓለም አቀፉን ሕግና መርህ የጣሰ ነው ወይም ደግሞ መርሁን ያልተከተለ ነው በሚል ሀሳብ ለመስጠት ተሞክሯል። ግን ኢራንም ተመሳሳይ ሀሳብ ነው ያላት። የኔ በዓለም አቀፍ ሕግ አልተከበረልኝም፣ ሉዓላዊነቴ እየተጣሰ ችግር እየተፈጠረ ዜጎቼ ንጹሐን እንዳያገኙ ዜጎቼ መሰረተ ልማትን እንደፈለጉት መጠቀም እንዳይችሉ እያደረገ እነዚህ አይነት ጥያቄዎችን እያነሱ ይገኛል። ኢራንም ታነሳለች። ስለዚህ አንዱ ሌላውን ይከሳል፣ አንዱ ሌላውን ይወቅሳል። በጣም አስቸጋሪ ነገር ነው። እንግዲህ ሴኩሪቲ ካውንስል ዊ ዲማንድ ዳት ሴኩሪቲ ካውንስል ኤንድ ኢንተርናሽናል ኮሚኒቲ ፑት አን ኤንድ ቱ ኢራኒያን አግሬሽን ኤንድ አታክስ የሚል ሀሳብ ነው የሰጡት። ኢራናውያን የሚፈጽሙትን ጥቃት ማቆም አለባቸው። ለዚህ ደግሞ መንግስታቱ ድርጅት፣ የጸጥታው ምክር ቤትና ዓለም አቀፉ ማህበረሰብ በቃሽ ሌላት ይገባል የሚል አቋም ነው ያራመዱት ማለት ነው። ወይም ደግሞ እንግዲህ እነዚህ ሀገራት ወይም ደግሞ ጂሲሲ የሚባሉት እንደምታውቁት ሳውዲ፣ ኩዌት፣ ባህሬን፣ አረብ ኤሚሬቶች፣ ካታር የመሳሰሉት ናቸው። 6 ሀገራት ናቸው። ጆርዳንን ጨምሮ ዮርዳኖስን ጨምሮ ማለት ነው። እነዚህ ሀገራት እንግዲህ አንድ ላይ ሆነው 6 ሀገራት ናቸው ጂሲሲዎች። እነዚህ ጂሲሲዎች ደግሞ በጣም በሚገርም ሁኔታ ይህ ሁሉም ተመቷል። በነገራችን ላይ በቅርቡ ያልተመታችው ሳውዲ አረቢያ ብቻ ነች። ለምሳሌ እነ ባህሬን፣ እነ ኩዌት፣ እነ ኦማን፣ እነ ካታር፣ እነ ዩናይትድ አረብ ኤሚሬቶች እነዚህ ተመተዋል። በነገራችን ላይ እንግዲህ እንደምትመለከቱት ቅድም ጆርዳን የጂሲሲ አባል አይደለችም። ትንሽ ለየት ያለ ማንነትም ስላላት ማለት ነው። ባህሬን፣ ኩዌት፣ ኦማን፣ ካታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬቶች ወይም ኤሚሬትስ 6ቱ እነዚህ የገልፍ ሀገራት ወይም ደግሞ የባህረ ሰላጤው ሀገራት የጂሲሲ አባል ናቸው እና እነዚህ ሀገራት ናቸው ተመታን ያሉት። በዋና ጸሐፊያቸው በኩልም እንግዲህ ኢራንን አደብ አስገዙልን የሚል መግለጫ እየሰጡ የሚገኘው ኢራን ታርጌት ሺፒንግ
እና እዛ አካባቢ ፍሪደም ኦፍ ናቪጌሽን እንቅስቃሴዎችን እየገታች ነው። በውሃ ላይ የመንቀሳቀስ መብትንም እየገታች ነው። በውሃ ላይ የሚደረጉ አንዳንድ እንቅስቃሴዎችንም ጫና ውስጥ እያስገባች ነው በሚል ነው የከሰሱት። እቺ ዳርዳርታ እንግዲህ እንደምታውቀዋት ከአሜሪካ ጋር የመደረብ ነገሮችን ልታመጣ ትችላለች የሚል ፖለቲካዊ አረዳድም ሊኖር ይገባል። ሰው እንደዛ አይ ፊል ዳት እንደዚህ አይነት ነገሮች ሊኖሩ ይችላሉ። ዊ ኮንደምን ሆስታይል እንግዲህ ስቴትመንት ቱ ሁቲ ሚሊሻ። ያ ማለት እንግዲህ ሁቲ በበብአል መንደብ ላይ እንዘገዋለን፣ ሁቲ በበብአል መንደብን ዘግተን በፈለግነው መንገድ መቆጣጠር እንችላለን የሚል አቋሙን ማራመዱን ተከትሎ የተሰጠ ሀሳብ እንደሆነ መረዳት ይቻላል። ግን ደግሞ አንዳንድ ጉዳዮች ሁቲ ብቻ ስላላቸውም ሳይሆን በጣም ብዙ ጥያቄ ሊያስነሱ የሚችሉ ነገሮችን መመልከት እንችላለን እና ይሄ የትንሽ የዓለምን የፖለቲካ አለመርጋት ወይም ደግሞ ትክክለኛ መንገድ ላይ አለመሆኗን የሚያሳይ ተደርጎ ነው የሚወሰደው እና በጣም ብዙ የተወሳሰቡ የዓለም የፖለቲካ መንገዶችን ነው ልንመለከት የምንችለው እና አንዳንድ ጉዳዮችን እነ ፕሬዚዳንት ዶናልድ ትራምፕም ደግሞ ማስተካከል ይገባቸው ነበረ፣ ግን እሱን የማድረግ ደግሞ ግዴታ የለብንም የሚልም አቋም አላቸው። ቢካዝ እንደምታውቋቸው እነ ፕሬዚዳንት ዶናልድ ትራምፕ ሁሉን ነገር በጉልበት የማድረግ የማስፈጸም ዓላማም ጭምር ስላላቸው እነዚህ በጣም ድርቅ ያለውን የፖለቲካ ስርዓታቸውን የመቀየር ውጥንም ስለሌላቸው ከሁቲ ፖለቲካም አንጻር የሚቋቋሙትም አይመስለኝም እነ ሳውዲ አረቢያ እና እነዚህ ነገሮች ማስተካከል ካልተቻለ ምናልባት ደግሞ አንዱ ሌላውን እንደዚሁ ፈተና ውስጥ እያስገባ የሚቀጥል ከሆነ ፈታኝ ሊያደርግባቸው ይችላል የሚለው ሀሳብ አሁንም በብዙዎች ዘንድ በጣም ጎልቶ ይወጣል። ጎልቶ መውጣትን ብቻ ሳይሆን በቃ የዓለም የፖለቲካ ግዴታም ሆኗል እና አንዳንድ ነገሮችን በብላኩ ማለፉን ብቻ በቂ እንዳልሆነ ይነገራል። ግን ብዙ ነገሮችን ስንመለከታቸው አሁን ባለው ሁኔታ አስቸጋሪነታቸው ነው የሚበዛው ወይም ደግሞ ከአስቸጋሪነታቸውን በላይ አለመግባባቱ፣ ካለመግባባቱም በላይ ደግሞ ብዙ ስርዓት አልበኝነት የተሞላበት ዓለምን የማየት አዝማሚያዎች ሊኖሩ ይችላሉ እና ለዚህም ነው በበዓል መንደብም እንግዲህ ይዘጋል፣ እኛ ካልፈቀድን ማንም ቢሆን አያልፋትም በሚል ሁቲዎች ቧከረዩ የሚሉት ዓለም ላይ ሁቲዎችም አይደሉም። ራሷ ኢራንም አልሰማችሁም ብላለች። ራሷ ኢራንም ብቻ አይደለችም፣ ራሷ አሜሪካም እንደዚህ አይነት አቋም ነው እያራመደች የሚገኘው። ሁሉም በየራሱ የፖለቲካ ፍላጎትና ጥቅም ልክ ጫና እዛ አካባቢ ላይ የመፍጠር አዝማሚያ ይታያል። ስለዚህ በምን በኩል ይሄን ጉዳይ መፍትሄ እንስጠው የሚለው ላይ ትኩረት ማድረግን ዓለም በጣም አበክራ ልሰራበት የሚገባው ጉዳይ ነበረ። ግን አረም ነው አንዳንድ ነገሮችን ስትመለከቷቸው በዚህ ልክ መፍትሄ ይሰጠዋል ተብሎ የሚታሰብበት ጊዜ ላይም እንዳልሆነ ነው የሚጠቁመው። ምክንያቱም ብዙ ነገሮቹ ይህ በብሬኪንግ ኒውስ መልክ የሚታዩ የሚታለፉ እየሆኑ በመምጣታቸው አሁን ነው እንግዲህ ትንሽ አስቸጋሪ ጊዜያትን ዓለም አልፋ መምጣት አለባት ተብሏል ይባላል። ብዙ ኃይሎች የሚያስቀምጡት ነው እንግዲህ ይሄ ዓለማችን የሆነ መፍትሄ መፈለግ አለባት። መፍትሄ ስትፈልግ ደግሞ በጉዳዮች ላይ ያላትን አቋም ግልጽና ወይም ደግሞ ለማንም ያላዳላ ማድረግ አለባት የሚል አንደምታ ያለው ሀሳብ ነው የሚጋራው። ግን ነው ወይ ነው ጥያቄው። ፕሮብለም እሱን ሊያሳካ የሚችል አይነት የፖለቲካ ቁመና ያለው ኃይል አይደለም ያለው። አሁን ከተመለከታችሁት ሁሉም በራሱ መንገድ የሚሯሯጥ ሁሉም በራሱ መንገድ ጫናም ሆነ ፖለቲካል መፍትሄ ይሰጣለሁ ብሎ የሚያስብ ነው እና ይሄኛው ትንሽ ለመፍትሄ ዓለምም ተቸገርኩ የምትለው ከዚህ አንጻር እንደሆነ ይነገራል። ግን ብዙ ነገሮቹ ጣጣ ያለበት ዓለም ሆኗል። ኦብቪየስሊ እንግዲህ እንደምታውቁት እና በምን መንገድ እናስተካክለው የሚለውንም እንደዚሁ ብዙ ኃይሎች ሀሳብ ሲያነሱበት ነበረ። ሀሳብ ማንሳትም አይደለም ለመፍትሄ እንሰራለን የሚል ሙከራም ተደርጓል። ግን እስካሁን ባለው ሁኔታ አንድም የተሳካ ሙከራን አልተመለከትንም። ዓለምም በዛ ልክ አቅም እንዳጣች ነው ምንም ጥያቄ የሌለው። ምድራችንም እሱ ላይ አቅም አታለች። ጉልበተኞች ብቻ እንዲኖሩ የሚያደርግ የፖለቲካ አውድን ብቻ ነው መፍጠር የቻለችው። ከዚህ አንጻር
አንድ ላይ ቆሞ ለችግሮች መፍትሄ ማምጣትን እንግዲህ መስራት ወይም ደግሞ በዛ ላይ ትክክለኛውን እርምጃ መውሰድ የሚያስፈልግበት ጊዜ ላይ ደርሰናል ተብሎ ነበረ ሲወሰድ የነበረው። ግን አይ ዶንት ቲንክ አንዳንድ ጉዳዮች ላይ እንቅስቃሴዎች ፈታኝ እየሆኑ መምጣታቸውን የሚጠቁሙ መረጃዎች ያየን ስለሆነ እንግዲህ እስኪ አዳዲስ ነገሮች ምናልባት የሚፈጠሩበትን ሁኔታ ልንመለከት እንችላለን። እንግዲህ በብዙ ነገሮች ሀሳብ ማጋራታችሁ እናንተም ቀጥሉ። አሮን ነው እንግዲህ ብዙ ዓለም ተስፋ ያደረገችባቸውን ነገሮች ይፈጠራሉ የሚል እምነት አለኝ። አይ ሆፕ ምክንያቱም በዓለም የፖለቲካ ስርዓት ላይ ያሉትን ነገሮች ስትመለከቷቸው አሁን ዓለም ቁጭ ብላ መነጋገር ያለባት ሰዓት ላይ ደርሳለች። ከዛ ውጭ ግን ምርጫ የላትም በነገራችን ላይ። ምክንያቱም እኔ የበላይ ነኝ፣ እኔ ታላቅ ነኝ፣ እኔ ከዚህ ማንም መስማት እንትኑ የለኝ ምናምን የሚባልበት ደረጃ ላይ ስላልሆነች ዓለም ምክንያቱም ይሄ በጣም ቁልፍ የሆነ ጊዜ ብዙ የቤት ስራ ዓለም መስራት ያለባትን የመገባበዣ ሳይሆን አብራ ምክንያቱም ምንድን ነው አብሮ ሁሉም በኃላፊነት የሚሰራበት ጊዜ ላይ እንዳለን ነው እንግዲህ ብዙ ነገሮችን ማስተዋል የምንችለው እና እሱንም ታሳቢ ማድረግ ያስፈልጋል። ኦብቪየስሊ እንደዛ ካልሆነ ብዙ ነገሮች ፈታኝ ናቸው የሚሆኑት። መፍትሄ ብቻም ሳይሆን በጣም ጥያቄ ሊያስነሳ የሚችል ነገርን የዓለም እያመጣች ስለሆነ ማለት ነው እና ለዚህም ነው ብዙ ሰዎች አሁን በትክክልም መፍትሄ ይመጣሉ የሚል ጥያቄ በስፋት እያነሱ የሚገኙ። ምክንያቱም አጠራጣሪ ጉዳዮችን እዚህም እዛም ስለምንመለከት እና በጣም ይሄ ስብርብር ያለ ፖለቲካ ነው እንግዲህ ልንመለከት የምንችለው እና በተወሰነ መጠን እሱን ለማለት ነው። እንግዲህ ሰፋ አድርጌ እነግራችኋለሁ። የተወሰነ ዛሬ መዳከም ስሜት ስላለ ነው። በጣም ይቅርታ። እንግዲህ ኦፍኮርስ እናንተም አንደርስታንድ ታደርጉታላችሁ። እንወያይበታለን ሌላ ጊዜ። ትንሽ ድካም አለ ዛሬ፣ ለዛ ነው እና እንግዲህ ታንኪዩ በጣም ማለት እፈልጋለሁኝ። በደንብ እመለስበታለሁ ጠንከር ያለ አቋም ሲኖረኝ። ግን ለዛሬው በጣም ይቅርታ ኤንድ ታንኪዩ።